ስለዚህ የተጠመቁ ሰዎች ወደ ጾም ሲገቡ ክርስቶስ ልክ ከተጠመቀበት ከዮርዳኖስ ወደ ገዳመ ቆሮንቶስ እንደተጓዘው አይነት ጉዞ ነው እንዲጓዙ የሚፈልግ። ራሳቸውን ዝቅ አድርገው የዕዳ ደብዳቤ የተባለ ኃጢአታችንን በንስሐ አጥበነው የምንጾመው ጾም ፍጹም መንፈሳዊ መሆኑንና ፍጹም መጽሐፍ ቅዱሳዊና የአባቶቻችንን ትምህርት የተከተለ መሆኑን መጠንቀቅ አለብን። አምላክ እግዚአብሔርን አትፈታተነው ማለት ከፈተና እንዲጠብቅህ የምትፈልግ ከሆነ አንተ ራስን መጠበቅ ከምችለው ፈተና ተከልከል። በቃ እያንዳንዳችን የምንኖርባት ቤተክርስቲያን ገነት ሆና ሳለን ምድረ በዳ የሆንን ሰዎች ማለት እግዚአብሔር የሆነውን ነገርና የሚያረጋውን ነገር በሙሉ ፈልገን እሱን የማንፈልገው እኮ በጣም ብዙ ሰዎች አሉ። ስግብግብ ነን፣ ትዕቢተኞች ነን፣ እንመጻደቃለን በብዙ ፍቅረ ነዋይ፣ ገንዘብም ቅጠሉንም እንወደዋለን። የእግዚአብሔር የሆነውንም እግዚአብሔርን ሳንይዘው ማግኘት እንፈልጋለን። የአብይ ጾምም ጥቅሙ የሚገባው አንድ ሰው ስለ አብይ ጾም ጥቅም ቁጭ ብሎ ስለተማረ አይደለም፣ ከተመማሩ ባለፈም ጭምር መጾም መቻል አለበት ግዴታው። በዘወረደ ራሳችንን ዝቅ እንድናደርግ፣ በቅድስት ራሳችንን እንድንቀደስ፣ በምኩራብ የእግዚአብሔር የጸሎት ቤት የተባለው የእኛን ልቡና ከማይመቹት ነገሮች በማንጻት፣ በመጻጉዕ ታማሚነታችንን አምነን ቃሉን በመስማት፣ በደብረ ዘይት ለግራ ለመቆም የተዘጋጀን ሲሆን ለቀኝ ለክብር የተፈጠረን ሰዎች መሆናችንን በመረዳት፣ በገብርኄር ታማኝ አገልጋዮች እንድንሆን መክሊት እግዚአብሔር እንደሰጠን፣ በኒቆዲሞስ ማታም ቀንም ለእግዚአብሔር ታማኞች መሆን እንዳለብን፣ በሆሳዕና ደግሞ ለራሳችንም ጭምር የሚያስፈልገን መድኃኒት ወደ ኢየሩሳሌም የገባው ስሙም ኢየሱስ ተብሎ የሚጠራው መድኃኒታችን አምላካችንን እንድናውቀው ጭምር መዘጋጃዎች ናቸው። የነነዌ ጾም ለአብይ ጾም የሚደረግ ቅድመ ዝግጅት ነው። ዮናስ ተብሎ የሚጠራው ጌታችን ኢየሱስ ክርስቶስ ነው። ነነዌ የምትባለው ክርስቶስ ያስተማረባት ዓለም ናት። ነነዌ ከሚመጣባት መቅሰፍት ዮናስ በስብከቱ እነሱም ደግሞ በንስሐ ተመልሰው እንደዳኑ ሁሉ ክርስቶስም ከመጣባቸውና ሊመጣባቸው ካለው ነገር በሙሉ በትምህርቱ በተአምራቱ ራሱንም ጭምር አሳልፎ በመስጠት ለመፈወሱ ማጠየቂያ ነው። ስለዚህ የነነዌ ከተማ የኛ ሰውነት ምሳሌ ነው እና የነነዌ ከተማ ላይ ይደረጉ የነበሩ አድማ የተጣለባቸው በጣም ኃይለኛ የጾም ህጎች ነበሩ አይደለ? ሕፃናት ይጾሙ፣ እንስሳት ይጾሙ ተብሎበታል። እነዚህ ማለት ያልተገሩ ማንነቶቻችን እንስሳት ይባላሉ። ሰው የሚባለው የምናውቀው ማንነታችን ነው። ከተማው በሙሉ ይጾም ማለት ሙሉ ስሜት ሕዋሳቶቻችሁ ይጾም ነው። ይሄ የነነዌ ጾም ስለዚህ በአጭሩ ለአብይ ጾም ቅድመ ዝግጅት ነው። ዛሬም በነገራችን ላይ ሰይጣንን አንሁን እንጂ በአፈጣጠራችን እሱን አይነት ጸባይ ያለን ሰዎች አለ። እግዚአብሔር ፊት ድንጋይ ያስቀምጠን ወርቅ የሚመስለን በደለኛነታችንን አምነን ከመጸጸት ይልቅ ጥቂት የምናደርጋቸው መልካም ስራዎቻችን እንድንገባና ንስሐ ተቀብለን ቅዱስ ሥጋውን ክቡር ደሙን መቀበል ሲገባን ያንን ነገር የሚያስቀሩልን እየመሰለን ወርቅ ቅብ የሆነን በጣም ብዙ ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ካህናት አባቶቻችን፣ ወንድሞቻችን፣ ዲያቆናት፣ መምህራን፣ ዘማሪያን፣ በዚህች ዕለት ላይ ከሩቅም ከቅርብም የተገኛችሁ በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ። አሜን። በቸርነቱ ጠብቆ በዕድሜያችንም ለዚህን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለአብይ ጾም ሁላችንንም በሰላምና በፍቅር በጤና ያደረሰን። አምላካችን ቅዱስ እግዚአብሔር የጀመርነውን ጾም ዘወረደ ብለን እንደጀመርን ትንሣኤውን ደግሞ ክርስቶስ ተንሥአ እሙታን ብለን ለመፈጸም እንዲያበቃን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የቅዱስ ማቴዎስ ወንጌል ምዕራፍ 4 ላይ ተጽፎ በሚገኝ የወንጌል ክፍለ ምንባብ ወይንም ደግሞ ታሪክ መነሻ አድርገን ባለችን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችን ቅዱስ ቃል እንማራለን። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አይነ ልቡናችንንም እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። የቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ባለ መነሻ ኃይለ ቃል ነው የምንማረው። መንፈስም ወደ ምድረ በዳ መራው የሚል ነው። መንፈስም ወደ ምድረ በዳ መራው። በዚህ ቃል መነሻነት እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ አሁን ያለንበት ይህ ወቅት እንደሚታወቀው በቤተ ክርስቲያናችን ስርዓት መሰረት የአብይ ጾም ወቅት ነው። ይህ ጾም ቤተ ክርስቲያናችን በአዋጅ ከምትጾማቸው 7 አጽዋማት መካከል አንዱና በጣም ትልቅ ስፍራ የሚሰጠው ነው። ይህ ጾም ሌሎች ነቢያት፣ ቅዱሳን፣ ጻድቃን የጾሙት ጾም ሳይሆን ራሱ መድኃኔ ዓለም ጌታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ በሕዝበ ክርስቲያን ዘንድ በመላው ዓለም ላይ የሚገኙ የኦርቶዶክስ ተዋሕዶ አማንያን በጣም በጉጉት የሚጠብቁትና በናፍቆትም ጭምር
ወደ ጾሙ ለመግባት የሚቻኮሉበት የጾም ወቅት ነው። ይህ የጾም ወቅት በቤተ ክርስቲያናችን ስርዓት መሰረት ረዘም ላሉ ወቅታት የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን፣ መከራውን፣ ስቃዩን፣ እንግልቱን እያሰብን ቅዱስ ያሬድ ደግሞ ከዝማሬ ወይንም ደግሞ ከቅዱሳት መጽሐፍት አበርክቶ ባለፈ ሳምንታቱንም በሰየመልን ስያሜዎች በእያንዳንዱ ሳምንቶች ውስጥ ራሳችንን ለክርስቶስ የምናቀርብበትን ከክርስቶስ ጋር ይህንን ጾም ጀምረን አብረን ጾመን ከመጾምን ባለፈ አብረን ከእርሱ ጋር ወደ መቃብር ወርደን ከእሱ ጋር ደግሞ አብረን ከሙታን መካከል መነሳት እንድንችል ይዞ ካስቀረን ከኃጢአታችን ከበደላችን ነፃ መውጣት እንድንችል ሳምንታትን ሰይሞም ደግሞ ጭምር ሰይሞልናል። ዘወረደ ብለን ጀምረን እስከ መጨረሻው ሰሙነ ሕማማት ብለን የምንጠራው ሳምንትን በእያንዳንዱ ሳምንታት ላይ ቅዱስ ቤተ ክርስቲያናችን ለመጨረሻው ለሰሙነ ትንሣኤ መዘጋጃ እንዲሆነን ምእመናነ ቤተ ክርስቲያንን ቅርጽ ታስይዛለች። ይሄ ልማድ ወይንም ደግሞ ይሄ ስርዓት በነገራችን ላይ በእኛ በቤተ ክርስቲያናችን ብቻ ሳይሆን በሌሎችም በኦርቶዶክሳውያን ዘንድ ይታወቃል። ለአብይ ጾም ውስጥም ለትንሣኤ ቅድመ ዝግጅት ማድረግና ከጾሙ ውጪ ደግሞ ለጾሙ ለራሱ ቅድመ ዝግጅት ማድረግ ነው። በእኛ ዘንድ ለምሳሌ የነነዌ ጾም ለአብይ ጾም የሚደረግ ቅድመ ዝግጅት ነው። የነነዌ ጾም እንደምናውቀው ለ3 ቀን የምንጾማት በዮናስ ስብከት በእግዚአብሔር ምሕረት በነነዌ ሰዎች ደግሞ ንስሐ ከተማይቱ ከተቃጣባትና እግዚአብሔር ካዘዘባት መቅሰፍት እንዴት እንደተረፈች የሚገኝ ነው። ታሪኩ እውነት ነው። የነነዌ ሰዎች እንዴት እንደተረፉ ዮናስም ደግሞ ወርዶ እንዴት እንደሰበካቸው የሚያወራ ይሁን እንጂ በፍጻሜው ለጌታችን ለኢየሱስ ክርስቶስ የትንቢት ማሳያ ነው። ማለትም ዮናስ ተብሎ የሚጠራው ጌታችን ኢየሱስ ክርስቶስ ነው። ራሱ አምላካችንም የማቴዎስ ወንጌል ምዕራፍ 12 ላይ ከዮናስ የሚበልጥ በዚህ ያለ ብሎ ራሱ ከዮናስ የሚበልጥ ሰባኪ እንደሆነ ተናግሯል። ነነዌ የምትባለው ክርስቶስ ያስተማረባት ዓለም ናት። ነነዌ ከሚመጣባት መቅሰፍት ዮናስ በስብከቱ እነሱም ደግሞ በንስሐ ተመልሰው እንደዳኑ ሁሉ ክርስቶስም ከመጣባቸውና ሊመጣባቸው ካለው ነገር በሙሉ በትምህርቱ በተአምራቱ በመጨረሻም ደግሞ ቅዱስ ሥጋውን ክቡር ደሙን ሰጥቶ ራሱንም ጭምር አሳልፎ በመስጠት ለመፈወሱ ወይንም ደግሞ ለማዳኑ ሁላችንን ማጠየቂያ ነው። ስለዚህ የነነዌ ከተማ የኛ ሰውነት ምሳሌ ናት እና የነነዌ ከተማ ላይ ይደረጉ የነበሩ አድማ የተጣለባቸው በጣም ኃይለኛ የጾም ሕጎች ነበሩ አይደለ? ከተለመደው ጾሚያን ባለፈ ሌሎችም ተጨምረውበታል እኮ። ሕፃናት ይጾሙ፣ እንስሳት ይጾሙ ተብሎበታል። እነዚህ ማለት ያልተገሩ ማንነቶቻችን እንስሳት ይባላሉ። ሰው የሚባለው የምናውቀው ማንነታችን ነው። ከተማው በሙሉ ይጾም ማለት ሙሉ ስሜት ሕዋሳቶቻችሁ ይጾም ነው። ይሄ የነነዌ ጾም ስለዚህ በአጭሩ ለአብይ ጾም ቅድመ ዝግጅት ነው። ከዛ በኋላ አብይ ጾምን ከመቀበላችን በፊት ያለውን አንድ ሳምንት ደግሞ እኛ ቅበላ ብለን እንጠራውና በዛም ቅበላ ላይ ቅድስት ቤተ ክርስቲያናችን የሳምራዊቷን ሴት ታሪክ በማንሳት አንዲት ነፍስ ለክርስቶስ እንዴት ተዘጋጅታ መኖር እንዳለባት፣ አንዲት ነፍስ ለክርስቶስ እንዴት ራሷንም ክፍት ማድረግ እንዳለባት፣ ያችንም ነፍስ እንዴት ደግሞ እግዚአብሔር እንዴት እንደሚፈልጋትና ካለችበት የበረሃ ወይንም ደግሞ ድርቅ ቦታ ላይ መልሶ እንደሚያወጣት አመላካች ሆኖ ታስተምርበታለች። በውጭ ዓለም ደግሞ በተለየ መልኩ ሌሎች ታሪኮችን ወደዚህ ወደ አብይ ጾም የሚያመራ ታሪኮች እየተነሱ ማስተማሪያ ይደረጋሉ። ለምሳሌ አንዱ በኦርቶዶክሳውያን ዓለም ለሚቀበሉት ወይም ለምንቀበለው የአብይ ጾም ቅድመ ዝግጅት መነሻ ታሪኮች ከሚደረጉት መካከል አንደኛው ቅዱስ አምላካችን ኢየሱስ ክርስቶስ ያስተማረው የሉቃስ ወንጌል ምዕራፍ 18 ላይ ያለው የፈሪሳዊውና የአንድ ቀራጭ ታሪክ የጸሎት ታሪክ ነው። ቀራጩ ደረቱን እየደቃ ወደ ሰማይ ማየት የማይገባኝ ኃጢአተኛ ነኝ እያለ በአንጻሩ ደግሞ ፈሪሳዊው በራሱ ጽድቅ እየተመጻደቀ ሌላውንም ኃጢአተኛ ነህ እያለ ያራከሰም ጭምር ነበረ። ይሄ ታሪክ በኋላ ላይ ለምንቀበለው ለአብይ ጾም ብቻ ሳይሆን ክርስቶስን ለመቀበል እንዴት ሰው መዘጋጀት እንዳለበትም አመላካች። ከሁለቱ ከተጸለዩት ጸሎቶች በእግዚአብሔር ዘንድ ቅቡል ሆኖ ያረገው የቀራጩ ጸሎት ነበረ። ራስን በትህትና ዝቅ በማድረግ ራስን በማዋረድ ከሌላው በደል ይቅር የራስን በደል ላይ ትኩረት በማድረግ የተጸለየውን ጸሎት የሌሎችን ኃጢአት ትኩረት እያደረጉ በራሳቸው ጽድቅ ከሚመጻደቁ ሰዎች የማይፈለግ ወይንም ደግሞ የማይነጻጸርም ጭምር እንደሆነ አሳይቶ ነው። ይሄ ለአብይ ጾም ቅድመ ዝግጅት ነው ይላሉ። በእርግጥ የዚህን ታሪክ ግን በጣም ትኩረቱ ከአብይ ጾም ጋር እንዴት እንደሚገናኝ የምናውቀው ሁለተኛው ሳምንት ላይ የሚዘጋጁበት ታሪካቸው ጌታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 15 ላይ ያስተማረው የጠፋው ልጅ ታሪክ ነው።
የጠፋው ልጅ ታሪክ ለአብይ ጾም ቅድመ ዝግጅት ከሚደረግባቸው ሳምንታት ውስጥ ከሚነሱ ታሪኮች መካከል አንዱ። አንድ አባት ሁለት ልጆች እንደነበሩት አባትየው ሀብት ንብረትን አካፍለኝ ብሎት ልጁ እንደወጣ ሀብት ንብረቱንም ደግሞ ሽጦ ለውጦ የሚያወጣፋውንም አጥፍቶ በሙሉ በረሃብ ምክንያት ተጸጽቶና ወደ ልቡ ነው ተመልሶ ደግሞ ወደ አባቱ እንደተመለሰ የሚነገርበት ነው። ይሄ ታሪክ ተመሳሳይ ነው። አባት ክርስቶስ ነው፣ የጠፋው ነፍስ አዳም ነው ወይም እኛው ነን። ረሃብ ሲሰማው አወቀ ማለት ያለውን ነገር ሲያጣው ታወቀው ማለት ነው። አዳምም በነገራችን ላይ እግዚአብሔር የሰጠውን የሰውነት ክብር ያወቀው ሰውም አለመሆንም እግዚአብሔርንም ጭምር ለመሆን የተሰጠውን የዲያብሎስን ምክር እንደማያገኘው ሲያውቀው የሰውነት ክብሩ የገባው ከሰውነት ተርታ ሲወርድ ነው። የጾም ክብሩን በነገራችን ላይ ሰው የሚገባው ሲጾም ነው እንጂ ሳይጾም አይደለም። የአብይ ጾምም ጥቅሙ የሚገባው አንድ ሰው ስለ አብይ ጾም ጥቅም ቁጭ ብሎ ስለተማረ አይደለም። ከተመማሩ ባለፈም ጭምር መጾም መቻል አለበት ግዴታው። ስለዚህ በዚህ ታሪክ ውስጥ ደግሞ ነፍስ ድጋሚ እንዴት ወደ እግዚአብሔር መመለስ እንዳለባት ራሷን በማዋረድ በመጸጸት ከዛ ባለፈ ደግሞ ወደ አባቷ ክብሯን ሊመልስላት ወደሚችለው ነው እንጂ ተስፋ በመቁረጥ ማንም ሊያያት ወደማይችለው እንዳትሰደድ ማስተማሪያ ነው። ይሄም ተመሳሳይ ነው እንዳልኩት ከፈሪሳዊውና ከቀራጩ ታሪክ ጋር። የፈሪሳዊውና የቀራጩ ታሪክ በትህትና ራስን በመስበርና ጸጸት በመሰማት ኃጢአትን በማመንና ባለማመን ያለ ልዩነት ነው። ተመሳሳይ ነው። በዚህም ውስጥ ኃጢአትን በማመን ራስን ዝቅ በማድረግና በትህትና በመሰበር ውስጥ ያለ ታሪክ ነው። ስለዚህ እነዚህ ነገሮች በሙሉ ለአብይ ጾም የሚደረጉ ቅድመ ዝግጅቶች ናቸው፣ በተለያዩ ክፍለ ዓለማት ውስጥ ባሉ በኦርቶዶክሳውያን ዘንድ ማለት ነው። ምክንያቱም አብይ ጾምን አንድ ሰው ያለምንም ቅድመ ዝግጅት ወይንም ደግሞ ጾሙን ሲመጣ ከሚጠበቅበት ቀድሞ ሊያደርጋቸው ከሚገቡ ውስጣዊም ውጫዊም ዝግጅቶች በመራቅ ስጋዊ የሆኑት ነገሮች ላይ ትኩረት እንዳያደርግ መቼም በየዓመቱ ልንበላ በደረስንባቸው የዋዜማ ቀናቶች የሚሰበኩ ከነዛም ቀደም ብሎ የሚነገሩ ማስታወሻዎች ናቸው። ይሄ ሁላችንም አይጠፋንም መቼም ለስጋችን ብቻ ሳይሆን ለነፍሳችንም ጭምር መዘጋጀት እንዳለብን ማለት ነው። እና ያ የነፍስ ዝግጅት ግን እንኳን በነፍስ ዝግጅት ቀርቶ ማለትም በዛ ቀን ከዛ ቀናትም ባለፉት ጊዜያቶች ላይ በሙሉ መዘጋጃ ነው። አብይ ጾምም እንደዛው ስንመለከተው ራሱ በውስጥ ታዋቂነት ራሱ ቅድም እንዳልኩት መዘጋጃ ነው። ሳምንታቱ በሙሉ በሚባል ደረጃ ለመጨረሻው ለሰሙነ ትንሣኤ መዘጋጃዎች ናቸው፣ ማብቂያዎች ናቸው። በዘወረደ ራሳችንን ዝቅ እንድናደርግ፣ በቅድስት ራሳችንን እንድንቀደስ፣ በምኩራብ የእግዚአብሔር የጸሎት ቤት የተባለው የእኛን ልቡና ከማይመቹት ነገሮች በማንጻት፣ በመጻጉዕ ታማሚነታችንን አምነን ቃሉን በመስማት፣ በደብረ ዘይት ለግራ ለመቆም የተዘጋጀን ሲሆን ለቀኝ ለክብር የተፈጠረን ሰዎች በማወቅ መሆናችንን በመረዳት፣ በገብርኄር ታማኝ አገልጋዮች እንድንሆን መክሊት እግዚአብሔር እንደሰጠን፣ በኒቆዲሞስ ማታም ቀንም ለእግዚአብሔር ታማኞች መሆን እንዳለብን ሁሉምንም የሚያይ አምላክ ስለሆነ፣ በሆሳዕና ደግሞ ለራሳችንም ጭምር የሚያስፈልገን መድኃኒት ወደ ኢየሩሳሌም የገባው ስሙም ኢየሱስ ተብሎ የሚጠራው መድኃኒታችን አምላካችን እንድንሆን እንድናውቀው ጭምር መዘጋጃዎች ናቸው። ግን ብዙ ሰው እነዚህን ሳምንታቱን ከመጥቀስና ትምህርቶቹን ከማወቅ ባለፈ በዚህ በኩል ሊዘጋጅባቸው የሚገቡ መስመሮች እንደሆኑ ላያውቃቸው ስለሚችል እነዚህን በደንብ ትኩረት ማድረግ አለብን። አባቶቻችንም ከዛ ባለፈ ራሱን የአብይ ጾምን ራሱ ለሶስት ይከፍሉታል። የመጀመሪያው የዘወረደ ሳምንት የመዘጋጃ ሳምንት ነው። ለምን? ለዋናው ለአርባው ጾም። እንደሚታወቀው ቤተክርስቲያናችን የዘወረደና የሰሙነ ሕማማትን ሳምንታት የጨመረችው በምንጾምባቸው ሳምንታት ውስጥ የማንጾምባቸውን ማለትም ደግሞ ለተወሰኑ ሰዓታት ከምግብ የማንከለከልባቸውን የቅዳሜንና የእሁድ የሰንበታቱን ምትክ እንዲሆኑን፣ እነዚህ ሁለት ሳምንታት ግን መውጫና መግቢያዎቹ ማለት ነው መዘጋጃዎች እንደሆኑ ነው የሚነገሩ። ስንወጣም ወደ ትንሣኤ ተዘጋጅተን ነው፣ ስንገባም ወደ ትንሣኤው ተዘጋጅተን። ስለዚህ የመጀመሪያው ሳምንት ዘወረደ ቅድመ ዝግጅት ነው። ከቅድስት እስከ ሆሳዕና ያለው 40ው ቀን ዋናው ጾም ነው ይላሉ። ከሆሳዕና ቀጥሎ ያለችው አንዷ ጾም ደግሞ ለትንሣኤ የምንዘጋጅበት ሳምንት ነው። ስለዚህ በዚህ ሁሉ በዋነኝነት በአስኳልነት ወይም በአብይ ጉዳይ የሚነሳው ነፍሳት ወደ ክርስቶስ እንዲጠጉ፣ ነፍሳት ወደ እግዚአብሔር እንዲጠጉ ለማድረግ ነው። ክርስቶስም ያንኑ ነው ያደረገው። እንግዲህ የማቴዎስ ወንጌል ምዕራፍ 4 ከክርስቶስ ጥምቀት በኋላ አምላካችን ወደ ገዳመ ቆሮንቶስ ወርዶ የጾመው ጾምን የምናገኝበት የመጽሐፍ ቅዱስ ክፍለ ምንባብ ነው። ይሄው ተመሳሳይ የሆነው የጌታችን ኢየሱስ ክርስቶስ የጾሙ ታሪክ የማርቆስ ወንጌል ምዕራፍ 1 እና የሉቃስ ወንጌል ምዕራፍ 4 ላይ ተጽፏል። ማርቆስ ከሌሎቹ በተለየ መልኩ ታሪኩን አሳጥሮት ነው የጻፈው። ማቴዎስና ሉቃስ ግን
ታሪኩን ረዘም አድርገውት ነው የጻፉት። ጌታችን ኢየሱስ ክርስቶስ እንግዲህ ከተጠመቀ በኋላ ሳይውል ሳያድር ነው ወዲያውኑ ወደ ገዳመ ቆሮንቶስ የገባው። በጥምቀቱ አንድነቱን ሶስትነቱን ገልጦልን ፈጣሪ ሲሆን በፍጡር እጅ በትህትና መጠመቁን አሳየን። ከዛ ባለፈ ለሁላችን ድህነት ይሆነን ዘንድ ጥምቀትን መሰረተልን። የልጅነት ጥምቀትን ማግኘት እንድንችልም መሰረት ጣለልን። የዕዳ ደብዳቤያችንም ፋቀልን። ከዛ በኋላ ክርስቶስ ይህንን ሁሉ በጥምቀት ከሰጠን በኋላ ቀጣይ ያደረገው ነገር ቢኖር ወደ ጽድቅ ስራዎች መሰማራት ነው። አንድ ሰው ከተጠመቀ በኋላ የሚጠበቅበት መንፈሳዊ ነገሮች አሉ ሲባል በነገራችን ላይ ቤተክርስቲያን ትምህርቱን ስባ ያወጣችው ከዚህ ነው። ሰው ተጠምቆ ስለተጠመቅኩኝ በሚል እንዲቦዝንባቸውና እንዳይሰራቸው የሚጠበቁ ኃጢአቶች ሊኖሩ ይችላል እንጂ እንዲተዋቸው የሚደረጉ የጽድቅ ስራዎች አሉ። እንደዛማ ከሆነ አራያ የምናደርገውና የምንከተለው አምላካችን እንኳን እኮ ተጠምቆ ከተጠመቀ በኋላ ወዲያውኑ ወደ ገዳመ ቆሮንቶስ ባልሄደ ነበር። ስለዚህ ክርስቶስ ወዲያውኑ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄደ። ክርስቶስ በጥምቀቱ በነገራችን ላይ አስቀድሞ ይህንን ነገር ወይንም ደግሞ ከጥምቀቱ ይቅርታ ወደ ገዳም ከመሄዱ በፊት አስቀድሞ በጥምቀቱ ውስጥም ጭምር ያስተማረን ትምህርቶች አሉ። የሚገባበትን ህይወት ወይንም ደግሞ ሊገባበት የተገባውን በረሃ እንዴት አድርገን እኛም ይሄንኑ በረሃ እንደምንገባበት ለማጠየቅ። ይሄ በረሃ ክርስቶስ የገባበት የጾመበት ቦታ ብቻ ተብሎ አይተረጎም። ይሄ በረሃ ክርስቶስ የጾመበት በረሃ ጾምም ተብሎ ሊጠራ ይችላል። ስለዚህ የተጠመቁ ሰዎች ወደ ጾም ሲገቡ ክርስቶስ ልክ ከተጠመቀበት ከዮርዳኖስ ወደ ገዳመ ቆሮንቶስ እንደተጓዘው አይነት ጉዞ ነው እንዲጓዙ የሚፈለገው። ራሳቸውን ዝቅ አድርገው የዕዳ ደብዳቤ የተባለ ኃጢአታችንን በንስሐ አጥበነው ከዛም ቀጥሎ ደግሞ ምስክርነታችንንም ጭምር ይዘን ክርስቶስ ሲጠመቅ ምስክርነት ነበር። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይሄ ነው እርሱን ስሙት ብሏል። መንፈስ ቅዱስ በርግብ አምሳል ደግሞ ወርዶ አረጋግጧል። የምንጾመው ጾም ፍጹም መንፈሳዊ መሆኑንና ፍጹም መጽሐፍ ቅዱሳዊና የአባቶቻችንን ትምህርት የተከተለ መሆኑን መጠንቀቅ አለብን። ራሳችን እንደገዛ ፈቃዳችን ሊያሰኘን በፈለገውና እንደዚህ የምጾመው ችግር የለም ብለን የምንጾመው ሊሆን አይችልም። ይሄን በጣም መጠንቀቅ አለብን ክርስቲያኖች። በአቅም ድክመት ሊሆን ይችላል፣ በተለያየ ባሉብን የህይወታችን ውጣ ውረዶች ውስጥ የምንጾመውን ጾም ማስተካከል፣ የምንጾመውን ጾም ቅርጹን ማስያዝ የነፍስ አባቶቻችን ድርሻ ነው እንጂ የኛ አይደለም። አንዳንድ ሰው ዝም ብሎ ተነስቶ እኔ እስከዚህ ነው የምጾመው እኔ እንደዚህ ነው የማደርገው ይላል። ያንን ማድረግ አንችልም። በነገራችን የምናደርግበት በቂ ምክንያት እንኳን ካለን ብንችል ከነፍስ አባቶቻችን ጋር ተመካክረን በጾም የምናጣውን በረከት በሌሎች መልካም ምግባር ስራዎች ውስጥ መልሰን ለማግኘት እንድንችል አቅጣጫውን እንዲያስይዙን ማለት ነው። ግን አብዛኞቻችን እንደሚታወቀው ነፍስ አባቶቻችንን ለምንገባው ንስሐ ካልሆነ በቀር ለነፍሳችን ህይወት ምሪት ግን አቅጣጫ አስያዦች አድርገን አናስይዛቸው። ይህም መስተካከል አለበት። ስለዚህ ክርስቶስ በዚህ አይነት ምስክርነት በእንዲህ አይነት ሁኔታ ወደ ገዳመ ቆሮንቶስ ገባ። ክርስቶስ እንግዲህ ለመጾም የመረጠበትና እንዲጾምም የፈለገበት ቦታ ምድረ በዳ ነው። በዛ ምድረ በዳ ውስጥ ብዙ ታሪኮች ተፈጽመዋል። ክርስቶስ ደግሞ ይሄንን ታሪክ ጨመረበት። ምድረ በዳ መጽሐፍ ቅዱስ ላይ ፈልገን ብናገኘው እስራኤላውያን የተንከራተቱበት ከሰማይ መና ወርዶላቸው የበሉበት ከዛ ባለፈም ደግሞ በጣም በብዙ ባጠፏቸው ጥፋቶች ምክንያት የእግዚአብሔር መቅሰፍት የታዘዘበት ቦታ ነው። በሌላ ቦታ ደግሞ ወንጌል ላይ ምድረ በዳን ብንፈልግ የአንድ ሰው እርኩስ መንፈስ ያደረበት ሲወጣ የሚሄድበት ቦታ ነው። ሌላው ምድረ በዳ ብለን ብንፈልግ መጽሐፍ ቅዱስ ላይ ወይንም ደግሞ ምድረ በዳ ብለን ብናስስ የምናገኘው ደግሞ በጣም ከብዙዎቹ በጥቂቱ ወጥተው አባቶቻችን የጾሙበት ከሰው ተለይተው ንጽ ጠብቀው ራሳቸውን ቀድሰው የራቁበትን ቦታዎችም ጭምር ናቸው። ይሄ ምድረ በዳ ክርስቶስ ግን ታሪኩን ሊፈጽምበት ስለፈለገ ወይንም ደግሞ ታሪኩን ሊለውጠውም ጭምር ስለፈለገ ሊጾምበት መረጠ። እንግዲህ ይሄን ምድረ በዳ ክርስቶስ የመረጠው ለምንድን ነው? አንደኛ ቅድም እንደተናገርነው ምድረ በዳዎች ላይ ትላንትና በተፈጸሙ ታሪኮች ምክንያት ሰው ለምድረ በዳ ያለው መረዳትና ምድረ በዳን ሲያስበው አይምሮ ላይ የሚመጣው ነገር በጣም የተዛባ ነበር። ልክ አሁን ለምሳሌ አንድ ሰው ምድረ በዳ ሂድ ሲባል መጀመሪያ ሊመጣበት የሚችለው ሐሳብ ገዳም፣ ባህታውያን፣ መነኮሳት ከሚለው ብዙሃኖቻችን የሚመጣብን ምናልባት እዛማ ርኩስ መንፈስ አለ። ለምን እንደዛ አለም ቢባል በጣም ብዙ ቦታዎች ላይ ወይም ደግሞ በጣም በብዙ ታሪኮች ላይ እንደዚህ አይነት ነገሮች ስላየን። በነገራችን ላይ ታሪኮቹ እንደዛ ስለሆኑ ብቻ ሳይሆን ርኩስ መንፈስ ሰይጣን ራሱ እንደዛ እንዲሰማን ይፈልጋል። ምንም ነገር በምድር ላይ እኮ የሱ የሆነ የለም። እንኳን በምድር ላይ የሚቀጣበት እንኳን ሲኦልና ገሃነም እንኳን የሱ እኮ አይደለም። ግን
ከቆይታው ብዛት የሱ እንደሆነ እንዲሰማን እኛም ይፈልጋል። እሱ ኖሮበት እኛ ብድ ኖሮበት እሱ ተቀጪ ሆኖ ሳይሆን ገዢ ሆኖ እኛን የሚያስተዳድርበት ይመስላል። እውነታው ግን እንደዛ አይደለም። ምድረ በዳንም እንደዛ ያስበው ነበር። ሰዎች ስለሚፈሩት ስለሚርቁት ከክርስቶስ በኋላ ነው በጣም ብዙ ሰዎች ምድረ በዳውን መርጠው ለተጋድሎ የሚመርጡበትና ከሰውም ተለይተው ከእግዚአብሔር ጋር የሚገናኙበት ቦታ ያደረጉት። ይሄንን መንገድ የከፈተላቸው ክርስቶስ በምን ማንም ቦታ ላይ ከሱ ውጪ ሊገዛ የሚችልና ሊያስተዳድር እንደሚችል ለሰይጣንም ለሌሎቻችንም ጭምር ምስክርነት በመስጠት ማለት ነው። ታሪኩን ለወጠው የምድረ በዳውን ማለት ነው። ስለዚህ ወደዛች ምድረ በዳ ወረደ ክርስቶስ። በዛ በገዳመ ቆሮንቶስ ውስጥም 40 ቀን 40 ሌሊት ከቆየ በኋላ ተራበ። ክርስቶስ መራቡ ፍጹም ሰው ነው። እንኳን ተራበ ተጠማም ተብሎ ተጽፎልናል። አለቀሰ ተብሎ ተጽፎልናል። ስለ ክርስቶስ ፍጹም ሰውነት የሚያምን ሰው ከኃጢአት በቀር ፍጹም ሰው መሆኑን ቅዱስ ጳውሎስ በዕብራውያን መልእክቱ እንደሚናገረው ያምናል እንጂ ሰውነቱን አምኖ ነገር ግን የሰውነት የሆኑ ነገሮችን ግን እኔ አላምንለትም ማለት አይችልም። መጠማቱን አምኖ እኔ መራቡን አላምንም ማለት አይችልም። ማልቀሱን አይቶ መራቡን እኔ ያጠራጠራለሁ ማለት አይችልም። ካመን ሁሉንም ነው ማመን ያለብን። ፍጹም ሰው ሆኗል ብለን ነው የምናምነው። ስለዚህ ክርስቶስ ተራበ፣ ፍጹም ሰው ነውና ከተራበ በኋላ ፈታኝ ወደሱ ቀረበ። ፈታኝ የተባለው ዲያብሎስ ነው። መራቡን ገና ለገና አይቶ ትርጓሜያችን ቆጽለ በለስን የሚበላውን ፍሬ ሲፈልግ ከረሃቡ ጽናት የተነሳ ፊቱ መጠውለጉን ሲመለከትና መራቡንም ጭምር ሲናገር ከአፉ ካንደበቱ ሲመለከት ቀረበ ፈታኙ ይላል። ዲያብሎስ የሚፈትንበትን ምክንያት ወይንም ደግሞ ወደ ፈተና ሊወስደን የሚችልበትን መንገድ አይቶ ነው የሚቀርበው እንጂ እንዲሁ ዝም ብሎ እንደ ልምድ እንደሌለው ተዋጊ እየመጣ አይላተምም በመጀመሪያ። ስለዚህ ፈታኙም ወደ እርሱ ቀረበና ረሃቡን አይቶት ድንጋይ ይዞለት ዳቦም ይዞለት መጥቶ ክርስቶስን ድንጋዩን ዳቦ አድርገዋል። ትርጓሜያችን ይናገራል ዳቦ አምጥቶለታል ይላል። እና የሚገርመው ትርጓሜያችን ሲያስረዳ ዳቦ የራሱ የሰይጣን ነው፣ ድንጋዩ የክርስቶስ ነው ዳቦ የሚያደርገው ማለት ነው። ለምንድን ነው እንደዚህ ያለው? ድንጋዩን ዳቦ ማድረግ ባይችል እና ዳቦውን ተካፍለን እንብላ ቢለው አንደኛ ታዞኛል ሊለው፣ ሁለተኛ ደግሞ እኔ የሰጠሁትን የተመገበው ብሎ ሊከሰው፣ ሶስተኛ ደግሞ የእኔ ድርሻዬን ተካፈለኝ ብሎ በጣም ስስታም ነው ወይንም ደግሞ ስግብግብ ነው ብሎ ለመናገር እንዲመቸው ነበር። ክብር ይግባው ነው። ክርስቶስ ግን የያዘውንም ድንጋይ እንኳን ዳቦ ሊያደርገው ቀርቶ ምንድነው የመለሰለት? ሰው በእንጀራ ሳይሆን በእግዚአብሔርም ቃልም ጭምር ነው የሚኖረው አለ። ሰው ገበሬ በዘራው አብቅሎትም ጭምር ባለው ነገር ሳይሆን ገበሬው ዘርቶት በእምነት መሬቱቱ ተቀብላ ያበቀለችልህ እኔ አብቂ ብዬ መጀመሪያውኑ ስላዘዝኳት ነውና የምትበላው የምትጠጣው ሰው በደከመበት ብቻ ሳይሆን እኔ ባትረፈረፍኩበትም ነው ለማለት ነው። እውነት ነው። በነገራችን ላይ በአይናችን እኮ የስንቱን ሰዎች ቤት ገብተን ገምግመን እንዴት ኖሩ እንላለን። እንዴት አይኖሩም? እግዚአብሔር ሰው እኮ የሚኖረው አለን እኮ በእንጀራ ብቻ አይደለም። ጥቂት ያላቸውን እንጀራ ማበረከት ይችላል። የሰራብተዋን መበልት ቤት ኤልያስ ገብቶ ማትረፍረፍ ከቻለ እንዴት ነው የኤልያስ አምላክ ኢየሱስ ክርስቶስ አምነነው ሕጉንና ቃሉን ለመገዛት ለምንፈልግ ሰዎች ያለንን ነገር በእንጀራ እንደማይኖር ሊያሳየን የማያበረክተው? ሁለተኛው ግን ክርስቶስ በዋነኝነት የተናገረው ሰው በእንጀራ ብቻ አይኖርም ማለት ሰው የሚኖረው ለስጋው የሚጠቅመውን ነገር እንጀራውን ብቻ በመብላት ብቻ አይደለም፣ በእግዚአብሔር ቃል ነው የሚለው። የእግዚአብሔር ቃል የሚባለው አንድም በሕጉ ነው የሚያኖራችሁ፣ ከአራዊት የሚለያችሁ፣ ከአሕዛብ የሚለያችሁ ሰምታችሁ የምትታዘዙለት የኔ ሕግ ነዋል። ስለዚህ የሚበሉትን ከማይበሉት የሚጠጣውን ከማይጠጣው ለይተን አናረግም ስንል የእግዚአብሔርን ሕግ በማክበራችን ብቻ ሰው በእግዚአብሔር ቃል መኖር እንደሚችል ምስክርነት እየሰጠን ነው ማለት ነው። የእግዚአብሔርን ሕግ አናቅልለው። ሁለተኛ ደግሞ የእግዚአብሔር ቃል የሚባለው ቅዱስ ሥጋው ክቡር ደሙ ተዘጋጅቶ የቀረበልን ዘወትር እንድንበላው ለምግበ ሥጋ ለምግበ ነፍሳችንም ረድኤት በረከትን የሚያሰጠንን ማለት ነው። ይሄንን መለሰለት ጌታችን ኢየሱስ ክርስቶስ። ፈታኙ ግን አላቆመም። ምን አለ? መጽሐፍ ትርጓሜያችን እንዲያውም ውብ አድርጎ ይገልጸዋል። ምን ይላል? ባህታውያን ድል በሚነሱኝ ቦታ እሱም ድል ሊነሳኝ ነውና እኔ ድል በምነሳበት ወደ ቤተ መቅደስ ልውሰደዋል። የሚገርም እኮ ነው እናንተ። እንዴት ነው ዲያብሎስ ቤተ መቅደስ ውስጥ ድል የሚያደርገው? ሲጀመር እንዴትስ ዲያብሎስ ቤተ መቅደስ ውስጥ ወይም ቤተ መቅደስ አቅራቢያ ሊገባ ይችላል? ከተማርናቸው ቤተ መቅደስ ዙሪያ ላይ ሊገባ አይችልም ከሚለው ትምህርት ጋር የሚጋጭ ነገር ኖሮት አይደለም። በነገራችን እውነት ነው። አባቶቻችን እንደሚነግሩን ርኩሳት መናፍስት ወደ ቤተ ክርስቲያን ቅጥር ሊገቡ አይችሉም። ቤተ ክርስቲያን አጥሯ እሳት ሆኖ በቅዱሳት መላእክትም ስለሚጠበቅ፣ ግን እርኩስ መንፈስ ባደረበት ሰው ግን ይገባሉ። እርኩስ መንፈሱን ለማሳደድ ብለው የሚያባርሩት ሰው ስለሌለ ማለት ነው። ድህነቱን ለማግኘት ግዴታ መግባት አለባት ቤተ ክርስቲያን ውስጥ። ስለዚህ
ቤተ መቅደሱን ይሄን ያክል የተደፋፈረው ለምንድነው ስንል ልክ እንደ ምድረ በዳው በነገራችን ላይ ቤተ መቅደሱ በኦሪት ታሪክ ስለነበሩ አፍኒንና ፊንሐስ ለእግዚአብሔር የሚበራውን መብራት በምን አለብኝነት ያጠፉበት ከዛም አልፎ በቤተ መቅደሱ የሚመጡትን ሴቶች ጋር አብረው ዝሙት የፈጸሙበት ለእግዚአብሔር የሚቀርበውን የስብ መስዋዕት እያነሱ የራሳቸውን መርጠው የማይሆነውን ለሱ የሰጡበት ነበር። ቤተ መቅደሱ ንጹህ ይሁን እንጂ በአሰራራቸው ምክንያት ግን የቤተ መቅደሱ ንጽህና አሳጥተውት ነበር። ተመሳሳይ ነው በነገራችን ላይ ዛሬም ያለንባት ቤተ መቅደስ እንከን አልባ ናት። እኛ እንከን ያለብን ሰዎች ችግር እንዳለባት እስኪመስል ድረስ በውጭ ለሚያያት በውስጥም ደካማ ለሆነ ሰው እንደዛ እንድትታይ እናረጋታለን እንጂ ሰው ቢያንስ እንኳን እኮ ለራሱ ብሎ ኃጢአት መስራት ማቆም ካልቻለ እንዴት ለቤተ ክርስቲያን ብለን ኃጢአት አለመስራትን መለማመድ ያቅተናል? በእኛ ምክንያት የተወቀሰችው የተሰደበችው የተገፋችው የተናቀችው ቤተ ክርስቲያን እኮ በጣም ውስጣችንን ሊቆረቁረን ያስፈልጋል። ስለዚህ ሰይጣን ቤተ መቅደሱን የደፈረው ቤተ መቅደሱ ወስጄ እዛ ላይ ልፈትነው ያለው ቤተ መቅደሱ የሱ ሆኖ አይደለም፣ ስራውን የሚሰሩት ሰዎቹ ግን የሱ ሆነውለት። ስለዚህ ቤተ መቅደሳችን የእግዚአብሔር ሊሆን ይችላል ነውም ጭምር ምንም ጥርጥር የለም። ግን ውስጥ የምንሰራው ስራ የማን ነው? ራሳችንን እንጠይቅ። ክርስቶስን ወደ ቤተ መቅደሱ ማዕዘን አራት ላይ ያወጣ ጫፍ ላይ አውደ ምሕረት ላይ አልፈተነውም፣ ውስጥ ቤተ መቅደስ አልፈተነውም፣ ጫፍ እስኪወጣ ድረስ ነው የጠበቀው። ለምን? ሰይጣን እንዲህ አይነት ጠላት ነው። ወድቀን ከምንድንበት ሳይሆን ተፈጥፍተን ልንሰበርበትና ልንነሳበት ከማንችልበት ቦታ ነው መጣል የሚፈልግ። እድገታችንን እኮ ያዋል። ስንጾም ጾማችንን ይመለከቷል። ከኃጢአት ስንርቅ ስንጋደል ተጋድሎ ስንገባ ያዋል እኮ ዝም የሚለን ንቆን ብቻ አይደለም። በነገራችን ዝም የሚለን በደንብ እንወጣ ስለሚፈልግ ወተን የሆነ ደረጃ ላይ ስንደርስ ገፍትሮ ሲጥለን በፈተናው እኛም በራሳችን ትዕቢት የምንመካ ሆነን ስንሰበር መልሰን እንደባንነሳ ስለሚያውቀው ነው። ወይም ጾምን በአጠቃላይ እንጠለዋለን። ምን ጾም ትላላችሁ ይላል። ወድቆ ስለተሰበረ እኮ የጾምን ምንነት ጾሞ ስላላወቀው እኮ ነው እንደዛ የሚለው ያሰው። ክርስቶስ ታዲያ የቤተ መቅደሱ አናት ላይ አውጥቶት መዝሙር 90ን ጠቅሶ ሰይጣን ፈተነው። ቤተ መቅደሱ አናት ላይ አውጥቶት ራስህን ጣል ያድኑሃል ይላላኩሃል ተብሎ በመጽሐፍ እኮ ተጽፎልሃል መላእክትን እንዳያደናቀፍህ እንኳን አለ። እውነት ነው ተጽፏል። እሱም ክርስቶስ ኦሪት ዘዳግም ላይ ያለ ጥቅስ አንስቶ ነገረው። አምላክ እግዚአብሔርን አትፈታተነው። የሚያስብ አይምሮ ከሰጠህ የምትጠበቅበትንም ማስተዋል ካደለህ እግዚአብሔር ብሎ ይሄንን ከሰጠህ አንተ ራስን መጠበቅ ከሚገባህ ነገር ራስን ጠብቅ። እግዚአብሔር አንተ መጠበቅ ያለብህን ነገርና ማድረግ የምትችለውን ነገር እንዲያደርግልህ አትጠብቅ። እውነት እኮ ነው። በነገራችን ለድህነት ራሱ እኮ የኛ የሚጠበቅብንን ነገሮች ማድረግ አለብን የምንለው እኮ ከእግዚአብሔር ማድረግ ተስኖት እኮ አይደለም። ክብር ይግባው ነው። እኛንስ ምን ብሎ ይማረን? እኛንስ ምን ሰርተን እሱ ጋር አብረን መቀላቀል እንድንችል ምክንያት ያገኝብን? ተመሳሳይ ነው። በነገራችን አምላክ እግዚአብሔርን አትፈታተነው ማለት ከፈተና እንዲጠብቅህ የምትፈልግ ከሆነ አንተ ራስን መጠበቅ ከምትችለው ፈተና ተከልከል። በቃ አትግባበት። ከዛ በኋላ ካንተ አቅም በላይ የሆነውን አንተ ራስን ጠብቀህ በሰጠህ ማስተዋል ከተጓዝክና ከተራመድክለት እሱ ራሱ ያስተካክልሃል እግዚአብሔር። ስለዚህ ጌታችን ኢየሱስ ክርስቶስ እንዲህ አለው። ይሄ ፈታኝ አሁንም አላወቀ። አሁንም የእግዚአብሔር ልጅ ነህ እያለ በጥምቀት የተነገረለትን ምስክርነት እንዲያጸድቅለት አዎ የእግዚአብሔር ልጅ ነኝ እንዲለው ስለፈለገ በአንድም ይሁን በሌላ መንገድ እየፈተነው ነው። ቀጠለ። ሶስተኛም ከፍ ያለ ተራራ ናት ላይ ወጣውና ሙሉን ወርቅ አድርጎ አሳየውና ብትሰግድልኝ ይሄን እሰጥሃለሁ። የሚገርመው የሰይጣን ድፍረቱ ነው። ማለት እያሳየው ያለው ማን እንደሆነ ስላላወቀ ነው እንጂ እኮ እሱ እንደ ወርቅ ያስመሰለውን ድንጋይ እኮ እግዚአብሔር ያውቃል። ዛሬም በነገራችን ላይ ሰይጣንን አንሁን እንጂ በአፈጣጠራችን እሱን አይነት ጸባይ ያለን ሰዎች አለን። እግዚአብሔር ፊት ድንጋይ ያስቀምጠን ወርቅ የሚመስለን በደለኛነታችንን አምነን ከመጸጸት ይልቅ ጥቂት የምናደርጋቸው መልካም ስራዎቻችን እንድንገባና ንስሐ ተቀብለን ቅዱስ ሥጋውን ክቡር ደሙን መቀበል ሲገባን ያንን ነገር የሚያስቀሩልን እየመሰለን ወርቅ ቅብ የሆነን በጣም ብዙ ሰዎች አሉ። እግዚአብሔር ያውቃል። አንሞኝ። ሁላችን በደንብ አድርጎ ነው የሚመለከተው። ስለዚህ ክርስቶስ ወግድ አንተ ሰይጣን አለው። አባቶቻችን እንደሚናገሩት ንጉስ በመንግስቱ ጎልማሳ በሚስቱ ሲመጡበት አይወድም ይላሉ። ክርስቶስም በመንግስቱ ሲመጡበት ለምንድን አምላክነት የባህሪ ገንዘቡ ነው። ወግድ አንተ ሰይጣን ብሎ ከአምላክ ከእግዚአብሔር በቀር እንዳትሰግድ ተብሎ በመጽሐፍ ተጽፏል። ክርስቶስ እነዚህን የስስት የትዕቢትና የፍቅረ ነዋይን ፈተናዎች በነገራችን ላይ ድል ያደረገበት ምድረ በዳ ውስጥ የመጀመሪያዎቹ መጾም ተጠብቆባቸው የሕግ መጀመሪያ ሆናም ተሰጣቸው ያፈረሱትን አዳምንና ሔዋንን ካሳቸውን ለመስጠት ነው። አዳምና ሔዋን እውነት ነው ገነት ውስጥ ነበሩ። እነሱ ግን በሰሩት ስራ ምክንያት ምድረ በዶች ሆነዋል።
ወደ ምድረ በዳ ወረደ ማለት እያንዳንዳችን የምንኖርባት ቤተክርስቲያን ገነት ሆና ሳለን ምድረ በዳ የሆንን ሰዎች ማለት ነው። እዛ ገነት ውስጥ ሊኖራቸው የሚገባውን ምግባር ክርስቶስ ምድረ በዳ ሆኖ አሳያቸው። ቦታ መርጠን ክርስቲያን መሆን የለብንም ማለት ነው። በሁሉም ቦታ ነው መሆን የምንችለው፣ መሆንም ያለብን እግዚአብሔር ቢያስችልን። እግዚአብሔር መሆን እንድንችልም ደግሞ በምህረቱ ይርዳል። ስለዚህ ጌታችን ኢየሱስ ክርስቶስ በዛ በምድረ በዳ ውስጥ ሰይጣን የመጀመሪያዎቹን ሰዎች ያሸነፈበትን ምክንያት አሸነፈላቸው። ዕፀ በለስን አሳይቷቸው ስስት እንዲሰማቸውን ያደረጋቸው። አዳምና ሔዋን እኮ ከዛ በፊት የስስት ረሃብ አልነበረባቸውም። መብላትም አለመብላትም አማራጫቸው ነበር። እኛ አሁን በልተን በኋላ እንደሚርበን አይነት ረሃብ አልነበረባቸውም። እሱ ከውድቀት በኋላ ነው የመጣው። ያችን በለስ ካስበላቸው በኋላ ግን ስስታም እንዲሆኑ አረጋቸው። ያም አይደለም፣ በዛች በለስ ምክንያት ትዕቢተኛ አደረጋቸው። ሰው መሆንን ገና ሳያጣጥሙ አምላክ መሆንን መሻትን በልባቸው ውስጥ አሳደረባቸው። ያ ብቻ አይደለም፣ ፍቅረ ነዋይ ገንዘብን እንዲመኙ አረጋቸው። ገንዘብ እኮ ማለት የምንቆጥረው ኪሳችን ውስጥ ያለው ቅጠል እኮ ብቻ አይደለም፣ ወረቀት። ገንዘብ ማለት የእግዚአብሔር የሆነ ነገር እኮ በሙሉ ፍጥረታት የእግዚአብሔር ገንዘቡ ናቸው። የእግዚአብሔር ሳይሆኑ የእግዚአብሔር የሆነውን ነገር በሙሉ አዳምና ሔዋን ፈለጉ። ሰይጣንም ይህንን እኮ ነው ያደረገው። የሱ ሳይሆኑ ምንም ነገር ማድረግ እንደማይቻል ስለሚታወቅ ስገድልኝ አለው። ክርስቶስ ደግሞ ያንተ የሆነውንም አልፈልግም አንተንም አልፈልግህም አለ። እግዚአብሔር የሆነውን ነገርና የሚያደርገውን ነገር በሙሉ ፈልገን እሱንም ማንፈልገው እኮ በጣም ብዙ ሰዎች አሉ፣ በጣም ብዙ ሰዎች። ስለዚህ ክርስቶስ ይሄንንም ሁሉን ነገር የማስተዳደር በእነሱ ስር የማድረግም በዛች በሰሯት ኃጢአት የመጣባቸውን ደግሞ ፍቅረ ነዋዩን ነቅሎ ጣለላቸው። ስስቱን መንገብገቡን ወይንም ደግሞ መጓጓቱን ምን ያደርግላቸዋል? ስስታም ከምትሆኑ ሰጪ ሁኑ አላቸው። ትዕቢት ከሚኖርባችሁ ትሑታን ሁኑ ታገኙታላችሁ የሻታችሁትን አላቸው። ገንዘብ መውደዳችሁን በሁሉም ነገር መግዛትን የምትፈልጉ ከሆነ ያንኑ መግዛት የምትፈልጉትን ነገር እኔው የእናንተን ስጋ ከወለዳችኋት ካብራካችሁ ንጽሐ ጠባይ ካላደፈባት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ገንዘብ አድርጌ ያንኑ የተመኛችሁትን ገንዘቤ የሆነውን ማስተዳደርን ስጋችሁን ይዤ አድርጌ ከዛ በኋላ ሰጣችኋለሁ አለ። ክርስቶስ ይህንን ያደረገው በዚህ ጾም ላይ እና መንፈስ ወደ ምድረ በዳ መራው ሲባል ምድረ በዳ የተባለው የኛ ነፍስ ናት። መንፈስ የተባለው ራሱ እግዚአብሔር ነው። ትርጓሜያችንም መንፈስ ወደ ምድረ በዳ መራው ሲል ፈቃዱ ጻድቃን ሰማዕታትን ወደ ምስክርነት አደባባይ ወደ ገዳም የሚወርዳቸው እግዚአብሔር ቅዱስ መንፈስ እንደሆነ ሁሉ ምድረ በዳ ወደ ሆነ ወደኛ ማንነትም የሚወርደው እግዚአብሔር እሱ ራሱ ነው። እኛማ ምድረ በዳ ነን። ምን ፍሬ ኖሮብን እኛ ወደ እግዚአብሔር እንሄዳለን? እሱ ፍሬ እንድናገኝና ፍሬ ማግኘት እንድንችል ወደኛ ይወርድ ይሆናል እንጂ ወደኛም ወረደ። በእኛ ውስጥ ያገኘው ምንድነው? ስስት ነው። ስግብግብ ነን፣ ትዕቢተኞች ነን፣ እንመጻደቃለን በብዙ ፍቅረ ነዋይ ገንዘብም ቅጠሉንም እንወደዋለን። የእግዚአብሔር የሆነውንም እግዚአብሔርን ሳንይዘው ማግኘት እንፈልጋለን። ያንን ነገር በሙሉ በነፍሳችን ያየውና የተመለከተው ክርስቶስ ማሸነፍ የምንችልበትን ትጥቅ በዚህ ጾም ሰጠን። ምድረ በዳ የሆነችው ነፍሳችን መልሳ ልምላሜ ማግኘት የምትችልበት፣ ምድረ በዳ የሆነችው ነፍሳችን ከሚያስጨንቃት ከስስት ከትዕቢት ከፍቅረ ነዋይ የምትላቀቅበት ጾም እንዲያደርግልን አምላካችን ቅዱስ እግዚአብሔር ፈቃዱ ይሁንልን። የሰማነውን በልቡናችን ሰሌዳ ይጻፍልን። የተማማርነውንም ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።